የመካከለኛው ምስራቅ ጦርነት ወደ ከፋ ደረጃ ተሸጋግሯል። ኢራን ኒኩለሮቿን እየተጠቀመች ትገኛለች። በመካከለኛው ምስራቅ አሁን ባለው ሁኔታዎች እንኳን በርካታ ውዝግቦች እየተነሱ ይገኛሉ። ኢራን ለድርድር 3 ዋና ዋና ነጥቦችን አንስታለች። እነዚህ ጉዳዮች የማይሟሉ ከሆነ ኢራን አልደራደርም፣ ወደ ድርድር አልመጣም ብላለች። አሜሪካ ከኢራን ጋር መደራደር አልፈልግም፣ ግጭቱን አጠናክሬ እቀጥለዋለሁ ብላለች። እነዚህ ሁለት ሀገራቶች በተለያዩ ጊዜያቶች የሚሰጡት መግለጫ ዓለምን እያወዛገበ ነው። ለዓለምም አዳፋው እየተረፈ ይገኛል። የመካከለኛው ምስራቅ ውጥረት 13ኛ ቀኑ ላይ ይገኛል። በርካታ አዳዲስ ጉዳዮች እየተፈጠሩ ይገኛሉ። ውድ የሐሳብ ዴይሊ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴይሊ ፕሮግራማችን እነሆ ተጀምሯል። በዛሬ የሐሳብ ዴይሊ ፕሮግራም የምናነሳው እንግዲህ በመግቢያ ላይ ያነሳውላችሁን ዋና ዋና ነጥቦች ይሆናሉ። የመካከለኛው ምስራቅ ውጥረት ወደ ከፋ ደረጃ ተሸጋግሯል። በዚህም ዓለም አዳፋውን እየቀመሰ ይገኛል። በዚህ ጉዳይ ላይ ሰፋ ያለ መረጃ ይዤላችኋል። አሁን ላይ እንግዲህ 13ኛ ቀኑ ላይ የሚገኘው ይህ ግጭት ወደ ከፋ ደረጃነት ተሸጋግሯል። በዚህም ጦርነት ሁሉም የዓለም ሀገራቶች አብረው እየተዋጉ ይገኛሉ። በግልጽ ወደ ጦርነቱ አይግቡ እንጂ ሁሉም የዓለም ሀገራቶች በዚህ ጦርነት ላይ መሳተፋቸው ግዴታ ነው። ምክንያቱም የዓለማችን ከፍተኛ የነዳጅ ምንጭ የሆነው ይህ ቀጠና ስለሆነ ነው። በዚህ ቀጠና ላይ በርካታ የዓለም ሀገራቶች ነዳጅ ይሸምታሉ። ይሄ ማለት ሁሉም ዓለም ነዳጅ ተጠቃሚ እንደመሆኑ አንጻር በአንድም በሌላ መልኩ እዚህ ጦርነት ላይ መላው ዓለም እየተሳተፈ ይገኛል። ኢራንም የኒኩለር መሳሪያዎቿን እየተጠቀመች ትገኛለች። እንደው ይህንን ስላችሁ ኢራን ከየት ኒኩለር አመጣች የሚለውን ጥያቄ ልታነሱ ትችላላችሁ። ነገር ግን ኢራን የራሷ ኒኩለር አላት። የኢራን ኒኩለር የሆርሙዝ ሰርጥ ነው። Concerns over energy supplies are mounting around the globe as the U.S. and Israel's war on Iran sends oil prices soaring. The Strait of Hormuz, a key shipping lane for oil from the Gulf, has been effectively shut down by the conflict. The U.S. says it's working to keep the strait open, but Iran has vowed to limit the number of ships that can pass through until the war ends. ኢራን የሆርሙዝ ሰርጥን ባለፉት ጊዜያትም ማዕቀብ ሲጣልባት፣ አንዳንድ የጦርነትን ጭምጭምታ ሲነሱባት እዘጋዋለሁ የሚል ዛቻዋን ስታነሳ ነበረ። አሁን ላይ በዚህኛው ግጭት የሆርሙዝ ሰርጥን ሙሉ ለሙሉ ዘግተዋለች። ይህም ማለት ኢራን ኒኩለሯን እየተጠቀመች ትገኛለች። ዶናልድ ትራምፕ ይህ የሆርሙዝ ሰርጥ የማይከፈት ከሆነ በኢራን ላይ ጥቃታችንን ከዚህም እናከፈዋለን ብሏል። ሌሎች የዓለም ሀገራትም በዚህ ጉዳይ ላይ የተለያዩ አዳዲስ ሀሳቦችን እየገለጹ ይገኛሉ። And US President Donald Trump has issued a new threat to Iran. He has warned the country against dropping any mines in the Strait of Hormuz. Trump put out this post on social media telling Iran that if it has planted any mines in the critical waterway, it must remove them immediately. Trump added that if any mines were planted and they are not removed, then the military consequences to Iran will be at a level never seen before. ኢራን ጦርነቱን በሁለት ዋና ዋና ጉዳዮች ላይ ትኩረት አድርጋለች። በተለይ ጥቃት የምታደርስባቸው ዋና ዋና ተብለው የተለዩ ሁለት የትኩረት አቅጣጫዎች አሉ። ይህም ሁኔታ በቅርብ ቀናቶች የተመለከትናቸው ነው። ባለፉት ጊዜያቶች ኢራን በመካከለኛው ምስራቅ በሚገኙ የተለያዩ ሀገራቶች ላይ ጥቃት ስትሰነዝር ነበረ። እሱንም ጥቃት ጋፕ ብታደረገው አሁንም ጥቃቱ እንደቀጠለ ነው። ነገር ግን ኢራን ጥቃት የምታደርሰው ሁለት ዋና ዋና ጉዳዮች ላይ ነው። የመጀመሪያው የነዳጅ ማጣሪያ ወይንም ደግሞ ማከማቻ ቦታ ላይ ነው። ይሄ ማለት ዓለም ሳይወድ በግዱ ወደዚህ ጦርነት እንዲሳብ እያደረገች ትገኛለች። ሌላው ሁለተኛው ደግሞ በሆርሙዝ ሰርጥ አካባቢ የሚገኙ የነዳጅ የሸቀጥና ሌሎች ሰላማዊ መርከቦችን ኢራን ጥቃት እየፈጸመች ነው። ይህ ማለት ቀሪው ዓለም ሳይወድ በግዱ ወደዚህ ጦርነት እንዲገባ ሌላ የምትስብበት ዋና ዋና ጉዳዮች ናቸው። ኢራን በእነዚህ ሁለት ጉዳዮች ላይ ምን አይነት ጥቃቶችን እየሰነዘረች ነው የሚለውን በሰፊው እንመልከተው። የመጀመሪያው እንግዲህ የነዳጅ ማከማቻ ወይንም ደግሞ የነዳጅ ማውጫ ቦታዎች ላይ ኢራን በርካታ ጥቃቶችን እያደረሰች ትገኛለች። ኢራን ይህንን ጥቃት ብታደርስም እስራኤልና አሜሪካን ቢሆኑ በኢራን የነዳጅ ማከማቻ፣ የነዳጅ ማውጫና የተለያዩ የነዳጅ ማጠራቀሚያ ቦታዎች ላይ ከፍተኛ የሚባል ጥቃትን ሲሰነዝሩ ተመልክተናል። በዚህም በርካታ ውድመቶች እየደረሱ ነው። በተለይ በእነዚህ አይነት ጥቃቶች የኢራን ሰማይ ሳይቀር ጥቁር ደመናን እስከ መልበስ ደረጃ የደረሰበትን ቀናቶች ስንመለከት ቆይተናል። Israeli warplanes have struck 3 oil storage depots and refining facilities in the Iranian capital. It's the first time Israel has targeted such facilities since launching a broader attack on Iran last week alongside the US. An oil depot in the city of Karaj has also been hit. Large fires have been reported across the capital. The latest strikes come as President Trump threatens to expand the operation. የመጀመሪያው የነዳጅ ማውጫ ቦታዎችን ነው ወይንም ደግሞ የነዳጅ ማከማቻ ዲፖዎች ላይ ነው። የመካከለኛው ምስራቅ ያሉ ሀገራቶች ነዳጅ አምራች ናቸው።
የሀገራቸውን ኢኮኖሚ የሚደግፉት በከፍተኛ የነዳጅ ሀብት ነው። ለዚህም ነው ኢራን ዋነኛ ታርጌቷ የምታደርገው የነዚህ ዋና ዋና ሀገራቶች የነዳጅ ማከማቻ ወይንም ደግሞ ዲፖቸው ላይ ነው። ታዲያ እነዚህን ጥቃቶች ከምትሰነዝርባቸው ሀገራቶች መካከል የመጀመሪያዋ ሳውዲ አረቢያ ነች። ሳውዲ አረቢያ በዓለማችን ትልቅ የሚባለው የነዳጅ ማጣሪያውን ራስ ታኑርን በኢራን ድሮን ጥቃት ደርሶበታል። በዚህም ጥቃት ምክንያት እንግዲህ ለጊዜውም ቢሆን የዚህ የነዳጅ ማጣሪያ ቦታ ተዘግቷል። Iran strikes oil refineries. We are told that Iran drones have struck oil refineries in Saudi Arabia. ታዲያ ይህ ማለት ሳውዲ አረቢያ የነዳጅ ማጣሪያዋ ላይ ጉዳት ደረሰባት ማለት ለዓለም ከፍተኛ የነዳጅ ሻጭ ሀገር እንደመሆኑ አንጻር በዓለም አቀፍ ደረጃ ይህ ትልቅ ቀውስ ነው። የሳውዲ አረቢያ ትልቁ ጉዳትም ብለን እንመለከተዋለን። ይህም በመካከለኛው ምስራቅ ባለው ግጭት ምክንያት እንግዲህ ኢራን ጥቃት ከምታደርስባቸው ዋና ዋና ቦታዎች አንዱ ነው። እንደው የነዳጅ ማከማቻ ቦታዎች ላይ ጥቃት ታደርስ እንጂ በተለያዩ የአየር መንገዶች ላይ እንደዚሁም ደግሞ ትልልቅ ህንፃዎች ላይ ሳይቀር ኢራን ጥቃት እየፈጸመች ትገኛለች። ሁለተኛዋ ደግሞ ኳታር ነች። በኳታር ደግሞ በተለይ ደግሞ የራስ ላፋን ኢንዱስትሪ ሲቲ ላይ ከፍተኛ የድሮን ጥቃት ተፈጽሟል። ይህም እንግዲህ በዓለማችን 20 በመቶ የሚሆነውን የቤት ውስጥ አገልግሎት የሚሰጠውን ነዳጅ የሚሸፍን ትልቅ ድርጅት ነው። ይህም በኢራን የድሮን ጥቃቶች ትልቅ ውድመት የደረሰበት ሌላኛው የኢንዱስትሪ ወይንም ደግሞ የነዳጅ ሀብት ነው። That is correct. Ras Laffan, which is here in the north of Qatar, just about 80 kilometers north of Doha, is the largest liquid natural gas processing facility in the world, one of the largest exporters of this very vital resource, and it is the lifeblood for Qatar. It is the reason that Qatar is able to have all of the projects that it funds. It is the primary source of income, of making this country able to operate in any sort of capacity. So this hits at the core. በመካከለኛው ምስራቅ እነዚህ ቦታዎች ላይ እንኳን ጥቃት መፈጸሙ በዓለም የነዳጅ እንቅስቃሴ ላይ በምን ያህል ደረጃ ከፍተኛ አስተዋጽኦ እንዳለው መመልከት እንችላለን። ሶስተኛ እስራኤል ነች። በእስራኤል የሚገኘው የሃሪፍ ኦይል ሪፋይነሪ ላይ የኢራን ድሮኖችና ሚሳኤሎች ከፍተኛ የሚባል ጥቃት ፈጽመዋል። በዚህም በርካታ ውድመቶች የደረሱ ሲሆን ይህንንም እንግዲህ በጊዜያዊነት ከፍተኛ ውድመት የደረሰበት ትልቅ ሪፋይነሪ ነው። Iran has targeted fuel refinery in Israel's Haifa area. Iran has targeted fuel depots as well. So refineries and fuel storage areas are being hit in Haifa. እነዚህ ጥቃቶች በተለይ ደግሞ መሬት ላይ የሚደረጉና የነዳጅ ማከማቻና ማውጫ ቦታዎች ላይ የሚደረግ ትልልቅ ጥቃቶች ናቸው። በዚህ አካባቢ የሚገኙ እንደ ባህሪን፣ የተባበሩት አረብ ኤምሬት የመሳሰሉ ሀገራቶች ላይ ኢራን ትልልቅ ጥቃቶችን ስትሰነዝር ተመልክተናታል። ይሄ ማለት በአንድም በሌላ መልኩ የዓለም ትልቁ የኢኮኖሚ ምሰሶ የሆነው ነዳጅ እየወደመ ይገኛል። ይሄ ማለት ኢራን የራሷን ኒኩለሮች እየተኮሰች ነው የምለው በዚህ አካባቢ የሚገኙ የነዳጅ ማከማቻ እንደዚሁም ደግሞ የነዳጅ ማበልጸጊያ ቦታዎች ላይ የኢራን ጥቃቶች በከፍተኛ ደረጃ ውድመት እያደረሰ ይገኛል። ሌላው ሁለተኛው የሆርሙዝ ሰርጥን የመዝጋት ትልቅ እንቅስቃሴ ነው። የሆርሙዝ ሰርጥን ከዘጋችው እንግዲህ የቀናት ዕድሜ ተቆጥረዋል። ይህም በዓለም የንግድ እንቅስቃሴ ላይ ከፍተኛ ኪሳራና ውድመትን እያደረሰ ይገኛል። ይሄ ብቻ አይደለም። ኢራን በዚህ አካባቢ ላይ የቆሙ ትልልቅ የሚባሉ መርከቦች ላይ ጥቃት እየፈጸመች ትገኛለች። እነዚህ መርከቦች ወታደራዊ ዓላማ የላቸውም። በኢራንም ላይ የጥቃት ስጋትን የማምጣት እንቅስቃሴ የላቸውም። ነገር ግን የኢራን መንግስት በዚህ አካባቢ የሚንቀሳቀሱ የትኛውንም መርከብ ላይ ጥቃት ፈጽማለሁ ብሎ ነበረ። እነዚህ መርከቦች ወደ ቦታው አልተንቀሳቀሱም። ይበል ተብሎ እንዲያውም በተለይ በመካከለኛው ምስራቅ ባለው ውጥረት ምክንያት ለረጅም ቀናት በሆርሙዝ ሰርጥ አካባቢ ከፍተኛ የሚባል የመርከብ የትራፊክ ጭንንቅ እንዳለ እየተገለጸ ይገኛል። እዚህ በምስሉ ላይ የምትመለከቱት እንግዲህ በመካከለኛው ምስራቅ ያለው የሆርሙዝ ሰርጥ አካባቢ የተፈጠረ የትራፊክ ጭንንቅ ነው። ይሄም የሆነው እንግዲህ በዚህ ሰርጥ ላይ ኢራን ማንኛውም መርከብ እንዲያልፍ አልፈቅድም በማለቷ ምክንያት በርካታ የነዳጅ፣ የሸቀጥ፣ የቁሳቁስና የተለያዩ ቁሳቁሶችን የሚጭኑ መርከቦች በዚህ አካባቢ ላይ እንቅስቃሴ ስለታገደ ቆሞ ይገኛሉ። ይሄ ማለት በዓለም የንግድ እንቅስቃሴ ላይ ከፍተኛ አስተዋጽኦ እያመጣ ይገኛል። በዚህ ሰርጥ ላይ እንግዲህ ትናንትና ኢራን ጥቃት ፈጽማለች። እነዚህም እንግዲህ 3 መርከቦች ላይ የድሮንና የሚሳኤል ጥቃት እንደተፈጸመባቸው ተገልጿል። ይህንንም ያለው እንግዲህ የዩናይትድ ኪንግደም የባህር ንግድ ሴንተር በንግድ መርከቦች ላይ ጥቃት ተፈጽሟል ብሏል። 3 መርከቦች ላይ ጥቃት ተፈጸመ ማለት ይህ በዓለም የንግድ እንቅስቃሴ ላይ ምን አይነት ተጽዕኖ እንዳለው መመልከት እንችላለን። 3 cargo vessels struck in short order, one of them currently on fire off the coast of Dubai. The critical pinch point, as we've been telling you throughout, is the Strait of Hormuz, just 21 miles across at its narrowest point, and in normal times around 1/5 of the world's daily supply of oil and gas passes through that strait. There is some evidence that ships have been moving in spite of the risk, with transponders turned off, but clearly the latest spate of attacks
is going to force a rethink. ከነዚህ መርከቦች መካከል ደግሞ አንዱ የነዳጅ ጫኝ መርከብ መሆኑ ደግሞ ይህም በዓለም አቀፍ ደረጃ የነዳጅ እንቅስቃሴ ላይ ከፍተኛ ተጽዕኖ እያደረሰ ይገኛል። ባለፉት 13 ቀናት ብቻ ኢራን 13 የሚሆኑ መርከቦች ላይ ጥቃት ፈጽማለች ሲል እንግዲህ የዩናይትድ ኪንግደም የባህር ንግድ ሴንተር ገልጿል። ይሄ ማለት 13 መርከቦች በ13 ቀን ብቻ ጥቃት ተፈጸመባቸው ማለት በዓለም ላይ በርካታ የሚባሉ ሀገራት መርከቦቻቸው ጉዳት እየደረሰባቸው ነው። ኢራን እነዚህ ሁላ ጥቃቶችን ትፈጽም እንጂ ኢራንም ላይ ከፍተኛ የሚባል ጥቃት እየተፈጸመባት እንደሆነ መመልከት ችለናል። እስራኤልም በኢራን በተለይ ደግሞ በቴሄራን እና በአልቦርዝ 4 በሚሆኑ የነዳጅ ማከማቻ ቦታዎች ላይ ጥቃት መፈጸሟን እንግዲህ የኢራን መንግስት ገልጿል። ይሄ ማለት 4 የነዳጅ ማከማቻ በኢራን ብቻ ተመታ ማለት ይህም በዓለም የንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ ያሳያል። Israeli warplanes have struck 3 oil storage depots and refining facilities in the Iranian capital. It's the first time Israel has targeted such facilities since launching a broader attack on Iran last week alongside the US. An oil depot in the city of Karaj has also been hit. Large fires have been reported across the capital. The latest strikes come as President Trump threatens to expand the operation. እንደምናውቀው እንግዲህ በተለይ በዚህ ጥቃት እንኳን በቴሄራን እና በሌሎች አካባቢ ላይ ከፍተኛ የሚባል የጥቁር ደመናን ስንመለከት ነበረ። እስራኤል በኢራን ላይ በምታደርሳቸው የድሮንና የሚሳኤል ጥቃቶች የኢራን የነዳጅ ማከማቻ ማውጫና እንደዚሁም ደግሞ የተለያዩ ቦታዎቿ ላይ ከፍተኛ ጉዳት እየደረሰባት ይገኛል። 13ኛ ቀኑ ላይ በሚገኘው በዚህ ውጥረትም እንግዲህ ከፍተኛ የሚባሉ ውድመቶችን እየተመለከትን እንገኛለን። በተለይ ኢራን በዓለም አቀፍ ደረጃ ከፍተኛ የሚባል የነዳጅ ሀብት ያላት ሀገር ነች። ነዳጅም እንግዲህ በቀጥታ መንገድ አትሽጥ እንጂ የተለያዩ ሀገራቶች ላይ ነዳጅ ትሸጣለች። ይህ ሁኔታ ደግሞ በዓለም አቀፍ የነዳጅ እንቅስቃሴ ላይ ከፍተኛ አስተዋጽኦ እያመጣ ይገኛል። ዋነኛውና ትልቁ ጉዳይ ግን የሆርሙዝ ሰርጥ ነው። ኢራን አሁን ላይ እንደ ኒኩለር መሳሪያነት እየተጠቀመችበት የምትገኘው ይህ ሰርጥ በዓለም አቀፍ የኢኮኖሚ እንቅስቃሴ ላይ ከፍተኛ አስተዋጽኦ ያለው ነው። ምክንያቱም የዓለም 20 በመቶ የሚሆነው የነዳጅ እንቅስቃሴ በዚህ በኩል ነው የሚደረገው። ይህ ማለት የዓለም 20 በመቶ የንግድ እንቅስቃሴ ቆመ ማለት በዓለም አቀፍ ደረጃ የነዳጅ ዋጋ በእጅጉ እያሻቀበ ነው። በቅርብ ቀናትም የተመለከትነው ይህ ነው። የዓለም የነዳጅ ዋጋ በእጥፍ እየጨመረ መሆኑን የተለያዩ የዓለም አቀፍ ሚዲያዎች እየገለጹ ይገኛሉ። ይህም አዳፋው ከባድ እንደሆነ ያሳየናል። ይሄ ሁላ ችግሮች እየተፈጠሩ እንግዲህ በሁለቱም ኃይሎች መካከል የሰላም ስምምነት መምጣት ሂደቱን አንመለከትም። አሜሪካም አዳዲስ መግለጫዎችን ታወጣለች። ኢራንም እንግዲህ ለአሜሪካም ሆነ ለሌሎች አካላቶች አጸፋዊ ምላሾችን እየሰጠች ትገኛለች። በዚህ ደግሞ በተለይ በሆርሙዝ ሰርጥ ጉዳይ ሁለቱ መሪዎች ምን ይላሉ የሚለው እንመልከተው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን በመዝጋት በኢኮኖሚ ላይ ለምታመጣው ጫና የአሜሪካ መንግስት ከፍተኛ የሚባል ጥቃት ለማድረግ ወስኗል ሲሉ ዶናልድ ትራምፕ በቅርብ ቀናት ገልጸዋል። ይሄ ማለት የሆርሙዝ ሰርጥን ለረጅም ጊዜ መዝጋት እቅድ ያላት ኢራን ከዚህም በላይ ጥቃቱ ሊበረታባት እንደሚችል የዶናልድ ትራምፕ ሐሳብን መመልከት እንችላለን። ይህ ማለት በቅርብ ቀናቶች ይህ ሰርጥ የማይከፈትበት ሂደትን መመልከት እንችላለን። ሌላው የኢራን ሚሊታሪ ኃይል እንዳለው ከሆነ አሜሪካና እስራኤል በኢራን ላይ የሚያደርሱትን ጥቃት የማያቆሙ ከሆነ የነዳጅ ዋጋ $200 እስከሚደርስ ይህ የሆርሙዝ ሰርጥ አይከፈትም ሲል የኢራን ሚሊታሪ ኃይል ገልጿል። ይህ ማለት የሆርሙዝ ሰርጥ ለበርካታ ቀናቶች የሚዘጋ ከሆነ በዓለም የንግድ እንቅስቃሴ ላይ ብሎም ደግሞ በነዳጅ ዋጋ ጭማሪ ላይ ከዚህም በላይ እጥፍ ልንመለከትበት የምንችለው ሂደትን በቅርቡ የምናይ ይሆናል። ሁለቱም ኃይሎች መካከል የሰላም ሂደትን የማንመለከተው በእነዚህ ጉዳዮች ብቻ አይደለም። በሁሉም አካላቶች መካከል በዚህን ሰዓት እንኳን አዳዲስ ጥቃቶችን እየተመለከትን እንገኛለን። 13ኛ ቀኑ ላይ በሚገኘው በዚህ ግጭት አዳዲስ ጥቃቶች በርከት ብለዋል። በእነዚህም ጥቃቶች እንግዲህ የዱባይ የመኖሪያ ቤት ላይ ጥቃትና እንደዚሁም ደግሞ በዱባይ ኢንተርናሽናል ኤርፖርት ላይ የተነጣጠረ የድሮን ጥቃቶችን መፈጸሟ ተገልጿል። የዱባይ የመኖሪያ ቤቱ ጥቃት ውድመት ያደረሰ ሲሆን በነዋሪዎችም ላይ ጉዳት መድረሱን የተባበሩት አረብ ኤምሬት መንግስት ገልጿል። ነገር ግን በዱባይ ኢንተርናሽናል ኤርፖርት ላይ የተነጣጠረ የድሮን ጥቃት ማክሸፉን የተባበሩት አረብ ኤምሬት መንግስት ወታደራዊ ኃይል ገልጿል። Drone has hit a residential tower overnight in Dubai. It sparked a fire and residents were forced to evacuate the building, which is in the Creek Harbour district. The government says no one was injured. It was one of several attacks on the UAE within the last 24 hours, including a drone strike near Dubai's international airport. ሌላው ኢራን ጥቃት የፈጸመችው በባህሪን ላይ ሲሆን በባህሪን ኢንተርናሽናል ኤርፖርት ላይ የድሮን ጥቃቶች መፈጸማቸውም ተገልጿል። እንዲሁም በሳውዲ አረቢያ ላይ ጥቃት የተፈጸመ ሲሆን የሳውዲ አረቢያ መከላከያ ሚኒስቴር እንደገለጸው ከሆነ 2 የድሮን ጥቃቶችን አክሽፌያለሁ ብሏል። የእነዚህም ጥቃቶች ዋነኛ ቦታ የነበረው የነዳጅ ማከማቻ ላይ ያነጣጠረ ጥቃት ነበረ። ነገር ግን
የሳውዲ አረቢያ መንግስት ማክሸፉን ገልጿል። Just a little while ago, smoke plumes were reported rising from the vicinity of Bahrain's international airport. That was after sirens were activated and people were told to remain calm and in place just a few hours ago. Bahrain's Ministry of Interior reporting this morning that 4 Bahrainis were arrested on charges of spying for Iran. So that's certainly a very concerning development on the ground there. Saudi Ministry of Defense saying 2 drones were intercepted and destroyed in the empty quarter. 3 different attempts made this morning to attack Saudi Arabia's Sheba oil field. And in Kuwait, a drone targeted a residential building. Really, the list goes on. But what's very concerning is what's happened in Oman in the last few hours. Oman's authorities saying that overnight, fuel storage tanks at the port of Salalah. ይህ ማለት ግጭቱ አሁንም በዚህ የሚቀጥል ከሆነ የተለያዩ የነዳጅ ማከማቻ ቦታዎች ላይ ጥቃት የሚሰነዘር ከሆነ የዓለም ቀጣይ ዕጣ ፈንታ በጣም አስቸጋሪ ነው የሚሆነው። እነዚሁና ሁኔታዎች ባሉበት እንግዲህ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን አዲስ ሐሳብ ይዘው ብቅ ብለዋል። ሐሳባቸውም የሰላም ስምምነት ጉዳይ ነው። እሳቸው ባቀረቡት 3 ዋና ጉዳዮች ላይ የአሜሪካ መንግስት ወይንም ደግሞ ሌሎች ሀገራቶች የሚስማሙ ከሆነ ወደ ሰላም ስምምነት ለመምጣት ፍላጎት አለን ብለዋል። በተለያዩ ቀናቶች የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ከአሜሪካ ጋር የሚደረግ ምንም አይነት ድርድር የለም ሲሉ ቆይተዋል። እሳቸው ከዚህ በፊት ሲሉት የነበረው ከአሜሪካ መንግስት ጋር በተለያዩ ጊዜያቶች ድርድር ተቀምጠን ነበረ፣ ነገር ግን የአሜሪካ መንግስት ለድርድር ምንም አይነት አቋም የለውም ሲሉ ነበረ። ነገር ግን አሁን 3 ዋና ነጥብ ባሏቸው ጉዳዮች ላይ የአሜሪካ መንግስት የሚደራደር ከሆነ ለመደራደር ዝግጁ ነን ብለዋል። And Iranian President Masoud Pezeshkian has set conditions to end the war with Israel and the United States. He has posted a tweet on X. Pezeshkian says that the only way to end this war, which is now in its 2nd week, is recognizing Iran's legitimate rights, payment of reparations, and firm international guarantees against future aggression. ከነዚህም ውስጥ የመጀመሪያው እንግዲህ የቴህራንን ህጋዊ መብትን መጠበቅ ወይንም ደግሞ ማረጋገጥ ነው። በተለይ የኢራን አሁን አብዮታዊ መንግስትን ማስቀጠል የሚችልበትና እነዚህ አይነት ጥቃቶች የሚቆሙበት ሂደት የሚፈጸም ከሆነ በቀጣይ ከአሜሪካ መንግስት ጋር የመደራደር ፍላጎት አለን ብለዋል። ሌላው ሁለተኛው የካሳ ክፍያ ነው። በተለይ ባለፉት የ12 ቀናት ጦርነት እንደዚሁም ደግሞ አሁን ባሉት በ13 ቀናት ጦርነት ውስጥ ከፍተኛ ውድመት የደረሰባት ኢራን የካሳ ክፍያ ትፈልጋለች። አሜሪካ ወይንም ደግሞ እስራኤል የካሳ ክፍያ የሚከፍሉ ከሆነ ለመደራደር ዝግጁ ነን ሲሉ እንግዲህ መሱድ ፔዜሽኪያን ገልጸዋል። ሌላ ሶስተኛው ዋነኛው ጉዳይ ነው። ለወደፊቱ ጠንካራ ዓለም አቀፍ ዋስትና ሊሰጠን ይገባል ይላሉ። በተለይ ይህ ዓለም አቀፍ ዋስትና የሚሰጥበት ጉዳይ ትልቅ አወዛጋቢ ጉዳይ ነው። ምክንያቱም አሜሪካ በዚህ ጉዳይ ላይ ዋስትና ለመስጠት ምን ያህል ፍላጎት አላት የሚለው ትልቅ ጥያቄ ነው። እዚህ ጉዳይ ላይ ሰፋ ያሉ ሐሳቦችን እንመልከት። የመጀመሪያው ትልቁ ጉዳይ አሜሪካና እስራኤል ወደዚህ ጦርነት የገቡበት ዋነኛ ምክንያት የኢራን የኒኩለር ሁኔታ ነው። ኢራን የኒኩለር ፋሲሊቲዋን በእጅጉ እያበለጸገች ነው። በቀጣይ ኒኩለር የምትታጠቅ ከሆነ ለአሜሪካም ለእስራኤልም ስጋት ነች ብለው ወደዚህ ጦርነት ገብተው ነበር። ታዲያ ኢራን አሁን በሶስተኛ የስምምነት አጀንዳዋ ላይ እንዳነሳችው ከሆነ ለወደፊት ጠንካራ ዓለም አቀፍ ዋስትና ይሰጠኝ ብላለች። ኢራን የኒኩለር ፋሲሊቲዋን የማቆም ምንም አይነት ፍላጎት የላትም። አሜሪካና እስራኤል ደግሞ ኢራን የኒኩለር ፋሲሊቲዋን ሙሉ ለሙሉ የማታቆም ከሆነ ጥቃቱ ይቀጥላል ብለዋል። የመሱድ ፔዜሽኪያን ያቀረቡት ሐሳብ ተቀባይነት እንዳይኖረው የሚያደርገው ይህ ትልቅ ጉዳይ ነው። ምክንያቱም አሜሪካና እስራኤል ይህንን ጥቃት የከፈቱት የኢራን የኒኩለር ፋሲሊቲ ሙሉ ለሙሉ ለማጥፋት ነው። የመጀመሪያ ቀናት የነበሩ የድርድር ሂደቶች ባለመሳካታቸው እስራኤልና አሜሪካ ወደ ጥቃት እንደገቡ ይገልጻሉ። ታዲያ ይሄ ሁላ ጥቃት የደረሰባት ኢራን ደግሞ የኒኩለር ፋሲሊቲዋን ሙሉ ለሙሉ የማቆም ፍላጎት እንደሌላት እየገለጸች ትገኛለች። ታዲያ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ያቀረቡት ሐሳብ በምን ያህል ደረጃ ተቀባይነት ያለው የሚለው ጉዳይ አሳሳቢ ነው። ምክንያቱም ኢራን የምትፈልጋቸው እነዚህ 3 ነጥቦችን አሜሪካ ወይንም ደግሞ እስራኤል የመስጠት ፍላጎት እንደሌላቸው ባለፉት ቀናቶች የተመለከተናቸው ጉዳዮች ናቸው። ታዲያ በቀጣይ ቀናቶች እነዚህ 2 ሀገራቶች ወደ ሰላም ስምምነት ለመምጣት ምን አይነት አማራጭ ይጠቀማሉ የሚለው በጣም ትልቅና ወሳኝ አሳሳቢ ጉዳይ ነው። እነዚህ ሁላ ሁኔታዎች ያሉበት የመካከለኛው ምስራቅ ውጥረት በእጅጉ እየተባባሰ ይገኛል። 13ኛ ቀኑ ላይ ይገኛል። አሜሪካ በቅርብ ቀን እቋጨዋለሁ ያለችው ግጭት እዚህ ደረጃ ደርሷል። ኢራን አሜሪካ ጥቃቷን እስካላቆመች ድረስ ይህ ግጭት አይቆምም ስትል ገልጻለች። ታዲያ የመካከለኛው ምስራቅ ውጥረት ደግሞ በምን ደረጃ ይቀጥላል ወይንስ ደግሞ የሰላም ስምምነት ይመጣል የሚለው ትልቅ ጉዳይ ነው። ይህንም ጉዳይ በቀጣይ መረጃ የምናደርሳችሁ ነው የሚሆነው። ውድ የሐሳብ ዴይሊ ተከታታዮቻችን ለዛሬ የነበረን የሐሳብ ዴይሊ ፕሮግራማችን ይህን ይመስል ነበረ። እናንተም እስከ ፕሮግራሜ ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገኑ በቀጣይ ቀን በሌላ መረጃ እስከምመለስ ደግሞ ቸር ቆዩ።